ትንቢተ አሞጽ ላይ እንሄድና ያላለቀ ነገር እንዳለ ስለማስብ መስራት የምፈልገው ነገር አለ። ትንቢተ አሞጽ ገጽ 692 ላይ ነው። ምዕራፍ 9 ቁጥር 11 አንድ ላይ ሁላችንም እንድናነበው ፈልጋለሁ። ድምጻችሁን ከፍ አድርጋችሁ ከኔ ጋር አንብቡልኝ። 1 2 3 በዚያ ቀን የወደቀችውን የዳዊትን ድንኳን አስነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ እንደ ቀደመውም ዘመን። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። ከዛስ እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጅንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክ እግዚአብሔር። ይህንን ነገር ባለፈው ጊዜ ሼር እንዳደረኳቸው አውቃለሁ። ግን የተወሰኑ ነገሮች ውስጤ አሁንም ያለ ነገር ስላለ እንደገናም ደግሞ ከብዙ ስብከቶች መካከል ሰምተን የምናስቀምጠው ሼልፍ ላይ የምናስቀምጠው እንዲሆን ሳይሆን እንደ ሙሴ ተራራው ላይ 40 ቀንና 40 ሌሊት አሳልፈን እንደ ዳዊት እስክናገኛቸው እስክናስመልስ ድረስ ተከትለን ተሐድሶ በቤታችን እስኪገባ በህይወታችን የእግዚአብሔር ጉብኝት እዚህ ጋር ያለው የተስፋ ቃል ወደኛ ህይወት እስኪመጣ ድረስ የምንሰራው አሳይንመንታችን ነው፣ የቤት ስራችን ነው። ይሄ የመጽሐፍ ቅዱስ ክፍል በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ ካለ እግዚአብሔር ያ ቀን የትኛው ቀን እንደሆነ መጽሐፍ ቅዱስ በትንቢት መንፈስ ተናግሮ ሲያስቀምጠው ሐዋርያቶች ይሄንን ቀን ወስደው ሐዋርያት ሥራ ምዕራፍ 15 ላይ ይሄ ቀን በክርስቶስ ኢየሱስ የተሰራው የቤዛነት ሥራ ለአሕዛቦች ምን ያለበት የደረሰበት ወንጌል ለአሕዛቦች የበራበት ወንጌል ወደ አሕዛቦች ልብ ምን ያለበት የገባበት በወገኖች ላይ ወንጌል ያበራበት ጊዜ እንደሆነ ያ ቀን ሐዋርያው ያዕቆብና በወቅቱ የነበሩት አፖስቶሊክ ካውንስል የምንለው የሐዋርያት መማክርት ጉባኤ በዚያ ቀን የዳዊትን ድንኳን አነሳለሁ የተባለው የተስፋ ቃል ፍጻሜ ማግኘት ጀምሯል ብለው ያያያዙት ወንጌል በሰዎች ልብ ከበራበት ቀን በሕግ ስርዓት ሳይሆን በጸጋ ወንጌል ወደ ሰዎች ልብ ከገባበት ቀን ጀምሮ ያለውን የእግዚአብሔርን ጉብኝት ነው። ምን ማለት ነው? የዳዊት ድንኳን አንድ ወቅት ላይ ፈርሶ ነበረ፣ አንድ ወቅት ላይ ወድቆ ነበረ። የዳዊት ድንኳን ባይወድቅ ኖሮ የዳዊትን ድንኳን አነሳለሁ የሚል ትንቢት እግዚአብሔር በአሞጽ አያመጣም ነበር። የዳዊት ድንኳን ባይፈርስ ኖሮ እንደገና ጠግነዋለሁ ብሎ አድሰዋለሁ ብሎ እግዚአብሔር አይናገርም ነበር። ግን የዳዊት ድንኳን ምን ቢሆን ነው እግዚአብሔር እንደዚህ አይነት ትንቢት የተናገረው ስንል የዳዊት ድንኳን ከሰለሞን መቅደስ ጋር ግንኙነት ያለው ድንኳን አይደለም። የዳዊት ድንኳን ሄሮድስ ካስገነባው መቅደስ ጋር ያለ ግንኙነት ያለው ድንኳን አይደለም። እንደውም የዳዊት ድንኳን ከሙሴም ድንኳን ጋር ግንኙነት ያለው ድንኳን አይደለም። ዩኒክ በሬቨሌሽን የወረደ ልዩ
ስርዓት ነው። በመገለጥ ዳዊት ጋር የወረደ ልዩ ስርዓት ነው። ሙሴ ጋር አልነበረም፣ እነ ሰለሞንም ጋር አልነበረም፣ ሌሎችም ጋር አልነበረም። ዳዊት ጋር የመጣ እግዚአብሔር የሙሴን ዘሎ የሰለሞንን ትቶ በወቅቱ ደግሞ ኢየሱስ ክርስቶስ በነበረበት ዘመን የነበረውን የ46 ዓመት የፈጀውን መቅደስ ትቶ የዳዊትን ድንኳን እግዚአብሔር የፈለገበት ምክንያት ምንድነው ካልን የዳዊት ድንኳን መንፈሳዊ ነው። የዳዊት ድንኳን ቁሳዊ አይደለም። የዳዊት ድንኳን በግንባታ የሚሰራ አይደለም። የዳዊት ድንኳን ህንፃ አይደለም። የዳዊት ድንኳን በመገለጥ የሚወሰድ መንፈሳዊ ስርዓት ነው። ድንኳን የሚለው ነገር ማደሪያ እንደሆነ ታውቃላችሁ። ስለዚህ ከማደሪያ ጋር ይገናኛል። ስለዚህ ኢየሱስ ክርስቶስ በመጣ ጊዜ የዳዊትን ድንኳን የማደስ ፕሮግራም ይዞ ስለሆነ የመጣው መቅደሱን አፍርሱት ብሏል። የዳዊት ድንኳን በመንፈስ ቅዱስ እግዚአብሔር ማደሪያ አድርጎ የሚሰራቸውን የአዲስ ኪዳን ህዝቡን እያየ እግዚአብሔር የተነበየበት ጥላ የሆነ ድንኳን ነው። የዳዊት ድንኳን ስንል ምንም ህንፃ አይደለም፣ ምንም ነገር አይደለም። ከአይሁድና ከአሕዛብ ወገን በደሙ የዳኑ ማደሪያዎች በወንጌል ስብከት የዳኑት ማደሪያዎቹ እነሱ ጋር የሚኖረው ተራክቦ እነሱ ጋር የሚኖረው ህብረት ነው የዳዊት ድንኳን። ትንሽ ላሰፋው ስለፈለኩ ነው። ከዚህ በፊት የነካውላችሁ ነገር አለ። የዳዊት ድንኳን በእግዚአብሔር ጸጋ በክርስቶስ ኢየሱስ ፍጹም ሥራ ከአይሁድና ከአሕዛብ የሆኑ ወገኖች ዳግም በመወለድ ማደሪያ በመሆን ከእግዚአብሔር ጋር የሚያደርጉት ተራክቦ ያለበት ስርዓት ነው የዳዊት ድንኳን። the communication, the communion, the fellowship of the Holy Spirit, the divine with humanity የዳዊት ድንኳን የሚባለው እሱ ነው። እንድትይዙልኝ የምፈልጋቸው አንዳንድ ነገሮች አሉ። በአሞጽ ዘመን ስለፈረሰ ስለተተወ ኢንቲሜሲው ስለጠፋ ኢንቲሜሲ ይሄ ተራክቦ ፍቅሩ እግድ የሌለበት ውህዱ ስለጠፋ በመጋረጃ ስለተለያዩ እግዚአብሔርና ሕዝቡ በግድግዳ ስለተራራቁ አሞጽ አንድ ዘመን እያየ ነው የዳዊት ድንኳን እግዚአብሔርና ሕዝቡ የማይለያዩበት እግዚአብሔር በመጋረጃ ተሸፍኖ ከሕዝቡ የማይርቅበት አዲስ ዘመን ይመጣል። ያ ተራክቦ ያ ኢንቲሜሲ ነው የዳዊት ድንኳን። ምን ማለት ነው? የዳዊትን ድንኳን እግዚአብሔር በእያንዳንዳችን ሕይወት ሲያድስ ኢንቲሜሲ ነው የሚታደሰው፣ ተራክቦ ነው የሚታደሰው። በምህረቱና በቸርነቱ ውስጥ ያለ፣ በጸጋ ውስጥ ያለ፣ በሞገሱ ውስጥ ያለ ከእግዚአብሔር ጋር ያለ ህብረት፣ ከእግዚአብሔር ጋር ያለ በጣም እርግጠኛ ሰብስታንሺየት መደረግ የሚችል ሊነካ የሚችል ተራክቦ አብሮነት ነው የዳዊት ድንኳን ተሐድሶ። ስለዚህ ከመቅደስ ጋር አይገናኝም ብያቸዋለሁ፣ ከህንፃ ጋር አይገናኝም። ዳዊት ጋር የተገኘ አንድ ሬቨሌሽን አለ። መጽሐፍ ቅዱስ ሲናገር ዳዊት በዲዛይን ነው የሰራው። እግዚአብሔር በአንደኛ ሳሙኤል መጽሐፍ ምዕራፍ 16 ላይ ዳዊትን በሳሙኤል በኩል ቀባው ይላል። የእግዚአብሔር መንፈስ በኃይል በዳዊት ላይ መጣ ይላል። ከዛ በኋላ ዳዊት ለሚቀጥሉት 13 ዓመት ወይም 16 17 ዓመት ሊሆኑ ይችላል። በ13 ዓመቱ ከሆነ የተቀባው እስከ 30፣ በ16 ዓመቱ ከሆነ 14 ዓመት፣ ብቻ በነዛ ጊዜያቶች ውስጥ ዳዊት ላይ የመጣው የእግዚአብሔር መንፈስ ዳዊትን እያነቃቃው የድል የመንፈሳዊ ውጊያም ሆነ የትግል ህይወትን ከአንበሳ ከድብ ጋር ያሰለጠነው ጎልያድን ያጋጠመው የሆነ ድረስ ካደረሰው በኋላ መጽሐፍ ቅዱስ ሲናገር ዳዊት በኬብሮን ተቀባ ይላል። በኬብሮን ደግሞ ሲቀባ
በኬብሮን ላይ ለ7 ዓመት ነገሰ ይላል። በዚያ ልጆች ተወለዱለት። ዳዊት እየበረታ ሄደ። የሳኦል ቤት ግን ምን እያለ ሄደ? እየደከመ ሄደ ይላል። ሶስተኛው ቅባቱ ዳዊት ላይ ሲያርፍ እስራኤላውያኖችን መጥተው በኬብሮን ሳለ ዳዊትን ምን አሉት ይላል? ቀቡት ይላል። ሶስተኛው ቅባቱ ዳዊትን ከሊሚቴሽን ከውስንነት ከገደብ አውጥቶት ፐርሰናል ከሆነ ወይም ደግሞ የእርሱ ባልሆኑ ድሎች ውስጥ ከመኖር አውጥቶት ሰፊ ወደ ሆነ ነገር ውስጥ ያስገባው የሬቨሌሽንም አኖይንቲንግ ነው። ዳዊት ከዛ በፊት የሌለው መረዳት የሌለው መገለጥ በእርሱ ላይ ይመጣ የጀመረው ሶስተኛውን ቅባት ከተቀባ በኋላ ነው። ታዲያ መጽሐፍ ቅዱስ ሲናገር ሶስተኛውን ቅባት በተቀባ ጊዜ ዳዊት መጀመሪያ ያደረገው ነገር ኢያቡሳውያንን ከየት አስወጣ ነው የሚለው? ከኢየሩሳሌም። እንድታስቡ ፈልጋለሁ። ዳዊት እንዲህ ብሎ አልነገረንም እንጂ የገባው መገለጥ ነበረ። ዳዊት ስፍራ እያዘጋጀ ነው። ማን የሚያድርበት? እግዚአብሔር የሚያድርበት፣ ክርስቶስ ኢየሱስ መጥቶ የሚነግስበት። አስቡ፣ ዳዊት በሂደት ኢየሱስ መጥቶ የሚገደልበት፣ በመስቀል የሚሞትበት፣ ከሙታን የሚነሳበት፣ ወደ ሰማይ የሚያርግበት፣ መንፈስ ቅዱስ የሚወርድበትና የእግዚአብሔር መንፈስ በሰዎች ውስጥ መግባት የሚጀምርበትን ስፍራ በመንፈስ አይቶ እያዘጋጀ ነበረ። ስለዚህ ዳዊት የሚያደርገው ነገር ሁሉ እንደ ሌሎቹ ንጉሶች አይደለም። ሬቨሌሽን አለው። በመገለጥ የሚኖር ሰው ነው። ሲዝን የሚያውቅ ሰው ነው። ሲዝን እየተከተለ ወቅትን እየተከተለ የሚሄድ ነውና ልክ ይሄ መንፈስ ሲያርፍበት ዳዊት ሶስተኛው ቅባት ዳዊትን በሬቨሌሽን በመገለጥ የሚያደርገውን እያንዳንዱን ስቴፕ በመሰለኝ ሳይሆን በመረዳት የሚሄድበት ስፍራን ለእግዚአብሔር ሊያዘጋጅ የሚንቀሳቀስበት ቦታ ነበር። ስለዚህ የዳዊት ድንኳን ዘመን ተሻጋሪ ትውልድ ተሻጋሪ መረዳት የነበረበት ነገር ነው። ለራሱ ያደረገው አይደለም። እግዚአብሔር በምድር ላይ ማደሪያን ስፍራ የሚያገኝበት፣ አማኑኤል ወደ ምድር የሚመጣበት፣ እግዚአብሔር ከሰዎች ጋር አብሮ መኖር የሚችልበትና የሚኖርበትን ክልል በመንፈስ አይቶ ያዘጋጀበት ነው። ስለዚህ አሁን ስለ ዳዊት ድንኳን ስንነጋገር እግዚአብሔር የሚያድርበት፣ እግዚአብሔር የሚገኝበት፣ እግዚአብሔር በሙላት ራሱን የሚገልጥበት፣ እግዚአብሔር ህልውናውን ያለ ምንም ሪዘርቬሽን የሚያመጣበት ተሐድሶ ማለት ነው። ይሄ ደግሞ ቦታ መሆኑ ቀርቶ አሁን ሰው ሆኗል። እግዚአብሔር በስፍራ ሳይሆን በሰዎች ላይ ነው ህልውናውን የሚገልጠው። ምን እያልን ነው? የዳዊት ድንኳን ይታደሳል ስንል እኛ የእግዚአብሔር ማደሪያዎች ሆነን እንታደሳለን። ህልውናውን ምናሳይ ሆነን እንታደሳለን። ሲምፕሊፋይ ስናደርገው ግን ምክንያት አለው። የዳዊት ድንኳን የሚታደስበት ፐርፐዝ አለው። አሞጽ ሲናገር እንደዚህ አለ። አንድ ነገር ልናገር መጀመሪያ። የፈረሰውን አድሳለሁ፣ እንደቀደመው ዘመን እሰራታለሁ ካለ በኋላ የምሰራበት ምክንያት ብሎ የኤዶምያስ ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ምን ይሉ ዘንድ ነው ይላል? ይወርሱ ዘንድ። ስለዚህ እንዲህ እንድጽፉ ፈልጋለሁ። መውረስ የሚጀመረው ከተሐድሶ በኋላ ነው። ዊዛውት ሬስቶሬሽን there is no inheritance። ይወርሱ ዘንድ የዳዊትን ድንኳን ምን እላታለሁ? አድሳታለሁ። ይሄ ይወርሱ ዘንድ የሚለው ቃል በዕብራይስጡ ያራሽ የሚል ቃል ነው ያለው። የራሽ የሚለው ቃል በእንግሊዘኛ ያለው ኮንሰፕት driving out previous inhabitants and possessing that place or their place የሚል ሐሳብ አለው። ምን ማለት ነው? ቀድመው ቦታውን የያዙትን ነቅሎ አውጥቶ ስፍራውን መውሰድ ማለት።
ቀድመው ገብተው ያሉ የተከራዩ የተቆናጠጡ ያሉትን ምን ብሎ ነቅሎ አውጥቶ ስፍራው ምን ማለት መውሰድና ለእግዚአብሔር መቀደስ። ሊስን የዳዊት ድንኳን በባህሪው አኖይንቲንጉ ቀድመው የተከራዩትን ኢያቡሳውያንን ምን ብሎ ነቅሎ አውጥቶ ቦታውን ለማመቀደስ ለእግዚአብሔር መቀደስ። የዳዊት ድንኳን ሲታደስ ከናንተ በፊት ከኛ በፊት ከትውልዱ በፊት ከሀገር በፊት ቀድመው ገብተው ቦታውን የያዙትን አለቆችና ስልጣናት ነቅሎ አውጥቶ የእግዚአብሔር ማደሪያ እንዲሆን ያንን ስፍራ መቀደስ የሚያስችል የተሐድሶ ቅባት ነው የዳዊት ድንኳን። በደም እንድትሰሙ ፈልጋለሁ። ከህይወታችሁ ጋር ማዛመድ የምትፈልጉ አዛምዱ፣ ከሀገር ጋር ከቤተ ክርስቲያን ጋር። ግን ይሄ ያራሽ የሚለው ቃል ይወርሱ ዘንድ የሚለው ቃል ዝም ብሎ ባዶ ሜዳ አይደለም የሚወርሱት። the anointing ቀድመው የገቡትን ምን ይላል? ይነቅላል። የዳዊት ቅባት ቀድመው ከርመው ስንት ትውልድ ያሳለፉትን እነ ኢያሱ ያላስወጧቸውን ኢያቡሳውያን ምን ብሎ ነቅሎ አውጥቶ ኢየሩሳሌም የእግዚአብሔር ከተማ እንድትሆን ኢየሩሳሌም የእግዚአብሔር ማደሪያ እንድትሆን ያደረገ ቅባት ነው። ከፊታችሁ ምንም የቀደመ ነገር ይኑር፣ ይሄ የተሐድሶ ዘመን የሚያመጣው አኖይንቲንግ ቀድመው የገቡ ዘመን ያስቆጠሩትን ይነቅላል። አብራችሁ ናቸው። ምን ማለት ነው? የዳዊት ድንኳን ተሐድሶ ሲሆን በአንድ ሰው ህይወት ውስጥ ወይም ደግሞ ያ አኖይንቲንግ ያ ቅባት ለዛ ሰው ሪሊዝ መደረግ ሲጀምር ምኑንም ያህል አመታት ያስቆጠሩ ስም የወጣላቸው ጄኔሬሽናል የሚባሉ ነገሮች ሁሉ ይነቀላሉ። እኔ ጋር ናችሁ ማለት መክረም እንዳይችሉ። ልክ ዳዊት ከመጣ በኋላ ኢያቡሳውያን ለ450 ዓመት በላይ ከእስራኤላውያኖች ጋር አብረው ሲጋሩት የነበረው አትገቡም ያሉበትን ቦታ እንደነቀላቸው ይሄ ቅባት መንቀል ይችላል። አሜን። አብራችሁ ናችሁ? አስቡት። በደንብ እንድትሰሙኝ እፈልጋለሁ። ዳዊት የመጀመሪያው ቅባት የት ነው የተቀባው? አንደኛ ሳሙኤል 16 የሜዳ ቅባት ነው። ሜዳ ላይ ነው አክቲቭ ያደረገው። እረኝነትን፣ በግ ጥበቃን፣ የቤት ስራን፣ የራሱ የአባቱን ካለፈ አንበሳና ድብ ካለፈ ጎልያድን ካለፈ ሳኦል ላይ የነበረውን መንፈስ ማስወጣት ነው። ግን ይሄ ቅባት ዳዊትን ከስደት አላተረፈውም። ዳዊትን ከመሰደድ አላተረፈውም። ስለዚህ ዳዊት ምን አለ ነው የሚለው? ተሰደደ። ከዛ በኋላ ሳኦል ከሞተ በኋላ የመጣበት ቅባት ኬብሮን ላይ የነበረው ግን ቅባት መንግስትን ለመስራት ጽኑ የሆነ ሰራዊትን ለማበጀት የተሰጠው ቅባት ነው። ግን አሁንም የት ነው ያለው? ኬብሮን ውስጥ ነው። ሊሚቴሽን አለ። መውጣት አይችልም። ታስታውሳላችሁ? የስንዴ ማሳን የሚያህል ነገር የስንዴን እርሻ አርሶ ወይን ጠጅ የሚጠመቅበት ወይን የሚጨመቅበት ቦታ ላይ ማን ነበር የሚወቃው? ጌዲዮን። ምን ማለት ነው? ገብቷቸዋል አይደለ? ስንዴ የት ነው መወቃት ያለበት? ሜዳ ላይ ትልቅ ቦታ ላይ። እሱ ግን ይወቃ የነበረው የት ነው? በቁና። ምን ማለት ነው? ቅባቱ እስኪመጣበት ድረስ ሊሚቴሽን ውስጥ ነው። አጠገባቸው ያለውን ሰው ሊሚቴሽን የሚሰብር ቅባት አለ በሉት። ቴሪቶሪን የሚያሰፋ ቅባት አለ። ዳርቻን የሚያሰፋ አኖይንቲንግ አለ። ግን ሲዝናል ነው። በሲዝን ነው የሚለቀቀው። ዝም ብሎ አይመጣም። የመጀመሪያው ቅባት የግል ጉዳይ ላይ ስልጣን የሚሰጥ ቅባት ነው። የቤት ጉዳይ የሚያስተካክል፣ በጎችን እንድናተርፍ የሚያደርገን፣ ካለፈ አንዳንድ ሰዎች ጋር ሄደን አጋንንት እንድናወጣ የሚያደርገን ወይም ደግሞ የሚያስጨንቃቸውን ነገር እንድናቀል የሚያደርግ ነው። የሁለተኛው ቅባት በራሳችን ጉዳይ ላይ ዘልቀን እንድንሄድ የሚያደርግ ጽኑ የሆነን ስርዓት እንድንቀበል የሚያደርግ ቅባት ነው። ሶስተኛው ቅባት ግን የሚነቅል ቅባት፣ ቴሪቶሪ የሚያሰፋ ቅባት ነው። ሊሚቴሽንን የሚሰብር ቅባት ነው። የዳዊት ድንኳን ሲታደስ የሚታደሰው ምን ይሉ ዘንድ? ገብተው ነቅለው ይወርሱ ዘንድ። አሜን። ማለት እንዲህ ወደዚህ አይነት ተሐድሶ መድረስ የቻለ ማህበረሰብ
ክልሉ ላይ ያሉ አለቆችና ስልጣናትን ምን ማለት ይችላል? መንቀል ይችላል። በቤተሰቡ ላይ የተቀመጠን ነገር መንቀል ይችላል። እንዲህ የሚያደርግ ነው። ሌላ ትርጉሙ አኪፓይ የሚል ወይም ደግሞ መያዝ መውሰድ የሚል ነገር አለው። ቱ ሲዝ መቀማት። ሙሴ ይሄንን ሲናገር አንተም ገብተህ በምትወርሳት ምድር ላይ እግዚአብሔር አምላክህን በዓመት 3 ጊዜ ያለማቋረጥ በታማኝነት ስታመልከው እግዚአብሔር በምድርህ ላይ ጠላቶች እንዳይመጡ ያግዳቸዋል ይላል። ገብተህ ምን በምትለው በምትወርሰው ምን ማለት ነው? ገብተህ ትወርሳለህ ሲባል ባዶ ቦታ አይደለም የሚወር ምን ብለህ ነቅለን የምንወርስበት ቅባት አለ። የዳዊት ድንኳን ይታደሳል ስንል አሁንም በደንብ እንድትሰሙ ፈልጋለሁ። ድንኳኑ ይሄ ቅርጽ ሳይሆን ያሳደረው ፕሬዘንስ ነው። ያ ፕሬዘንስ ሲመጣ የእግዚአብሔር መገኘት ሲመጣ የሚነቅል ፕሬዘንስ ነው። በነገራችን ላይ በቅባት ደረጃ ዳዊት መጀመሪያም ላይ ምን ብሏል? ተቀብቷል። ይኸውላችሁ የቅባት ዳይሜንሽን አለ። የቅባት ዳይሜንሽን የሚሰራው የተወሰነ ስራ አለው። ከዛ ግን የፕሬዘንስ ዳይሜንሽን የምንለው አለ። ማለት ራሱ እግዚአብሔር ለመገኘት ሪዘርቭ የማይደረግበት እግዚአብሔር የሚመጣበት። እሱ ሲመጣ ቴሪቶሪያል ነው የሚያደርገው። መግዛትን፣ አካባቢን፣ ክልልን፣ ዘር ማንዘርን ወደ መግዛት ያሻግራል። ይሄን አድሳለሁ ነው ያለው። ምን ይሉ ዘንድ? ገብተው ነቅለው ምን ይሉ ዘንድ? ይወርሱ ዘንድ። ከዛ በኋላ ግን እንዲህ የሚል ቃል አለ። ይወርሱ ዘንድ ይልና ምንድን ነው የሚለው? ይህን የሚያደርግ እግዚአብሔር ይላል። ሐዋርያት ሥራ ምዕራፍ 15 ላይ ግን ሄዳችሁ ስታነቡ ይህን የሚያደርግ እግዚአብሔር አይደለም ያለው ያዕቆብ ሲያነበው ይህንንም ከዓለም ፍጥረት በፊት እግዚአብሔር ወስኗል ይላል። ከኔ ጋር ናችሁ? This has been appointed, this has been preordained before the foundation of the world. ምን ማለት ነው? እግዚአብሔር የሙሴን ድንኳን ከመስራቱ በፊት የዳዊትን ድንኳን ጨርሷል። ሄሎ ዓለምን ከመፍጠሩ በፊት እግዚአብሔር የዳዊትን ድንኳን ስርዓት በህዝቡ መካከል የሚያድርበት በስጋ ለባሾች ውስጥ አድሮ ትውልድን የሚወርስበት ከተማን የሚወርስበት ሀገርን የሚወርስበትን ነገር ኦርዴን አድርጎታል። ከመቼ? ዓለም ሳይፈጠር። ስለዚህ የዳዊት ድንኳን ወይም ደግሞ ይሄ የዳዊት ድንኳን የምንለው ከሙሴ ድንኳን ይቀድማል ማለት ነው። ሄሎ ከሰለሞን መቅደስ ምን ይላል ማለት ነው? ይቀድማል። ኢቭን ከዓለም ፍጥረት በፊት ነበር ይላል። It was in the mind of God before the foundation of the world. ዓለም ከመፈጠሩ በፊት በእግዚአብሔር ዘንድ የነበረ ነው። ስለዚህ እግዚአብሔር ኦልሬዲ ጨርሶታል። የዳዊትን ድንኳን ወይም ደግሞ በህዝቡ መካከል ያደረ እግዚአብሔር ቴሪቶሪን ለመውሰድ ክልልን ለመውሰድ እግዚአብሔር ጨርሷል። አሜን። አጠገባቸው ያለውን ሰው እግዚአብሔር ይወርሳል በሉት። ቆይ ስንጀምረው እንዲህ ብያቸዋለሁ። የዳዊት ድንኳን ተሐድሶውን ሲተረጉሙልን ሐዋርያቶች ያሉት ወደ አህዛብና ወደ አይሁዶች የደረሰ ምን ብያቸዋለሁ? የእግዚአብሔር መንግስት ወንጌል ከመጣበት ጊዜ ጀምሮ እግዚአብሔር ወስኗል። አህዛብን ለርስት የምድርን ዳርቻ ለግዛቱ ወስዷል። ከኔ ጋር ናችሁ? ስጠን የምንለው አይደለም፣ ተሰጥቶታል። እግዚአብሔር አሁን የሚኖረው አንድ ነገር ለማድረግ ነው፣ በህዝቡ መካከል በማደር ለመውሰድ። አሜን። ስለዚህ እንድትይዙ ፈልጋለሁ። ዓለም ሳይፈጠር ገና እግዚአብሔር የወሰነው ምንድን ነው ሲባል በህዝቡ ውስጥ በማደር ዓለምን ምን ማለት መውሰድ፣ መጠቅለል፣ ክልሎችን፣ ግዛቶችን፣ ቴሪቶሪዎችን መውሰድ፣ ሲስተሙን መውሰድ፣ ማህበረሰብን መውሰድ የእግዚአብሔር የዘላለም እቅዱ ነው። ስለዚህ እግዚአብሔር ማደር የሚፈልገው ለምንድን ነው ከተባለ ለመግዛት ነው፣ ለመውረስ ነው። የእግዚአብሔር ማደሪያ እንድንሆን የተፈለገበት ምክንያት እግዚአብሔርን እንድናሳድረውና
እኛ ጋር አድሯል እንድንል ሳይሆን ምን እንድንል ነው? እንድንወርስ ነው። እግዚአብሔር ወራሽ ሆኖ እንዲገለጥ። ምክንያቱም መጽሐፍ ቅዱስ እግዚአብሔር በመጀመሪያ በአንድ ሰው ውስጥ እንዳደረ ይነግረናል። ለመጀመሪያ እግዚአብሔር በሰው ውስጥ ያደረው በማን ነው? በኢየሱስ ነው። ስለዚህ በኢየሱስ ውስጥ ሲያድር እግዚአብሔር በእርሱ ውስጥ ስላደረ አማኑኤል ተባለ። እግዚአብሔር በሰው ሆኖ ምን አለ? በመካከላችን አደረ። ስለዚህ እግዚአብሔር በኢየሱስ ውስጥ ሆኖ ምን ተባለ? አማኑኤል። ይኸውላችሁ በደንብ ስሙ። የኢየሱስ ስም አይደለም አማኑኤል። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር መገኘት፣ የእግዚአብሔር መገኘት። ስለዚህ የእግዚአብሔር መገኘት በማ በኩል መጣ? በኢየሱስ በኩል መጣ። ስለዚህ ኢየሱስ የእግዚአብሔር ማደሪያ ሆነና ትውልድን፣ ሕዝብን፣ ክልልን፣ አሕዛብን ሊወርስ ጀመረ። በማድሮ እግዚአብሔር በኢየሱስ አድሮ። ስለዚህ አንተ አባት ሆይ አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አደለ ያለው። ከዛ በኋላ ኢየሱስ ይሄንን ሲጨርስ ደግሞ እንዲህ ብሎ ጸለየ። አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አሁን ደግሞ አለ እኛ በማን እንድንሆን? በእነሱ እንድንሆን። ስለዚህ አማኑኤል ቀጥሏል። አጠገባቸው ያለውን ሰው በእኛ አማኑኤል ቀጥሏል በሉት። አማኑኤል አልሄደም። አማኑኤል እዚሁ ነው። ሄሎ። ለብዙ ሰዎች አማኑኤል ሄደን የመሰላቸው፣ አማኑኤል እዚሁ ቀጥሏል። ምክንያቱም እግዚአብሔር በሕዝቡ ውስጥ አድሮ፣ አሜን፣ በሕዝቡ ውስጥ አድሮ፣ ከኔ ጋር ናቸው። በኢየሱስ ውስጥ አድሮ አማኑኤል ሆኖ እግዚአብሔር ይገዛ እንደነበረ፣ መልካም እያደረገ በስፍራ ሁሉ ይዞር እንደነበረ፣ አሁንም እግዚአብሔር በሕዝቡ እያደረ መልካም በማድረግ ስፍራን ሁሉ ይወርሳል። የዳዊት ድንኳን ማለቴ ነው። የዳዊት ድንኳን ፕሮግራም ማድረግ አይደለም። የዳዊት ድንኳን የእግዚአብሔር ማደሪያ በመሆን ትውልድን ለመውረስ የሚደረግ የእግዚአብሔር መምጣት ነው። ይህንን ካልኩኝ ወደ አንድ ቦታ ልውሰዳችሁና ከኔ ጋር ይሄ የዳዊት ድንኳን ዳዊት በመገለጥ ነው ያገኘው ብያቸዋለሁና በውስጡ የሆነ ነገር አለው። ዳዊት እንደዚህ ይላል። በሳኦል ዘመን ምን አላልነው? አልፈለግነውምና የሚል ቃል አለ። ምን አላልነውም? በማ ዘመን? ለምንድነው? ምንም ትኩረት አልተሰጠውም። ታቦቱ ምን ተብሎ ተረስቷል፣ ተማርኮ ማንም የፈለገው የለም። የዳዊት ድንኳን ጋር ግን በጣም ሲግኒፊካንት የሆነ ልዩነት ያመጣው ምን ባይ ነው? የዳዊት ድንኳን ፈላጊ ነው። ፈላጊነቱ ይህች ትውልድ ማንን የምትፈልግ ናት? ፈላጊነቱ ግን ግለሰባዊ አይደለም። ፈላጊነቱ የጄኔሬሽን ነው፣ የህብረት ነው። እና አጠገባቸው ያለውን ሰው እስቲ ንገሩት፣ በህብረት እግዚአብሔርን መፈለግ አለብን በሉት። የአሞጽ እኮ ትንቢት ምንድን ነው ያለው? እግዚአብሔርን ምን ይሉ ዘንድ? ይፈልጉ ዘንድ። የጋራ ነዋ፣ የጋራ ነው። እዚህ ጋር ያለው ፓስተር፣ እዚህ ጋር ያለው አገልጋይ የፈለገ ሳይሆን ሁላችንም ምን የምንልበት የምንፈልግበት፣ በወርሺፕ የምንፈልግበት፣ በፕሬየር የምንፈልግበት። ምን ማለት ነው? የመሰብሰብ እድል ሲኖረን ሁላችንም የምንሰበሰበው ምን ለመሆን? እርሱን ለመፈለግ፣ ህልውናውን፣ ፕሬዘንሱን ለማግኘት፣ ኢንካውንተሩን ለማግኘት፣ በውስጣችን ያደረው ክርስቶስ በማህበረሰብ መካከል እንዲያድር፣ ያ ኢንካውንተር እንዲመጣ ለማድረግ። ስለዚህ ዳዊት እንደዚህ ያለ በሳኦል ዘመን ምን አላልነውም? አልፈለግነውም። በነገራችን ላይ በሳኦል ዘመን እኮ ጥሩ ሰዎች ነበሩ፣ እግዚአብሔርን የሚፈሩ ነበሩ። የጋራ ግን ፍለጋ እንደ ሀገር ምን አላሉም? አልነበራቸውም። ሳኦልም ግድ የለሽ ነበረ። ስለዚህ ዳዊት አልፈለግነውምና ልንፈልገው ይገባናል አለ ነው አይደል የሚል። የተወሰኑ ነጥቦች ልስጣችሁ። አንደኛ ዜና መልእክት ላይ
ከምዕራፍ 13 ጀምሮ ነው ታሪኩን የምታገኙት። ባለፈው ነግሬያቸዋለሁ፣ ግን ሃይላይት ማድረግ የምፈልገው ነገር ስላለኝ እርግጠኛ ነኝ የአቢዳራን ቤት ምናምን ነገር ብነግራችሁ ዛሬም አሜን እንደምትሉ። ምክንያቱም የአቢዳራን ቤት ባረከው የሚለውን ሰው ሁሉ ይፈልገዋል። ለዛሬ እሱ ይቅር፣ ግን ዘለን እሷ ጋር ነው አይደል የምንሄድ። ያው እኔም ደስ ይለኛል። ግን ዳዊት ምን አለ? የእስራኤልን ሰዎች ጠራና ሽማግሌዎችን ጠራና ሹማምንቶችን ጠራና መኳንንቶችን ጠራና ካህናቱን ጠራና በሳኦል ዘመን እግዚአብሔር ምን አላልነውም? አልፈለግነውም። ከአለቆች ጋር ከእስራኤል ሽማግሌዎች ጋር መፈለግ በምን ኮርፖሬት ሲኪንግ አንድ ላይ የጋራ ፍለጋ ውስጥ መግባት አለብን። እንደ አካል መፈለግ አለብን። በደንብ እንድትሰሙኝ እፈልጋለሁ። ሁላችንም በግል የማመቅደሶች ነን፣ የእግዚአብሔር መቅደሶች ነን። የእግዚአብሔር ማደሪያ ግን መሆን የምንችለው በግል አይደለም። የእግዚአብሔር ማደሪያ መሆን የምንችለው በጋራ ስናደርገው። ምክንያቱም እግዚአብሔር በቤቱ ሊያድር ነው የሚፈልገው። ቤቴ ያለው ግለሰብ አማኝን አይደለም። ግለሰብ አማኝ ሰውነታችሁ የማ መቅደስ ነው? የእግዚአብሔር መቅደስ ነው፣ የእግዚአብሔር ማደሪያ ነው ተብሏል። ሰውነት ግን እግዚአብሔር ቤቴ እገኝበታለሁ፣ በክብሬ እገኛለሁ ያለው የት ነው? ሄሎ፣ የክብሬን ቤት ምን እላለሁ? አከብራለሁ። በደንብ ስሙኝ፣ ልዩነት አለ። ምኑንም ያህል ይወላችሁ፣ ምኑንም ያህል እግዚአብሔር ከእናንተ ጋር ቢያሳልፍ በግል ደረጃ ልትሸከሙት የምትችሉት ቅባት እንጂ ክብር አይደለም። ክብር ፕሬዘንስ በጋራ ማደሪያው ላይ የሚመጣ ነው። ይህን ማስተካከል ስላለብኝ መናገር አለብኝ። ዳዊት እኮ በግሉ ድብም የሚገድልበት ምን አለው? ቅባት አለው። ዳዊት ግን በሶስተኛው ቅባት ላይ የፈለገው አንድ ነገር ነው። የእግዚአብሔር ታቦት ማቤት ሲቀመጥ፣ አቢዳራ ቤት ሲቀመጥ ፕሬዘንሱ ምን ብሎታል? ሄሎ፣ አቢዳራ ቤት ውስጥ ያለውን ሁሉ ምን ብሏል? ባርኳል። ምን ማለት እንደሆነ ታውቃላችሁ? አረ ህግ ጥሷል። ሄሎ፣ የመዝራት የማጨድ ህግን ጥሷል። አጫጁንና ዘሪውን ምን ብሎታል? አገናኝቶ። አቢዳራ ቤት ምናልባት የሆነ እህል ተተክሎ ከነበረ ምን ብሏል? በ3 ወር ደርሷል፣ አፍርቷል። የሆነ ነገር ከነበረ ምን ብሏል? በስቷል። ስለዚህ ፕሬዘንሱ ሲገባ የሚሆን ነገር አለ ከቅባት ያለፈ። አሁን እግዚአብሔር የሚፈልገው በቅባት የሚረካ ሳይሆን በምን? በፕሬዘንስ በክብር። ይኸውላችሁ ሀገር የምትፈወሰው የሆነ ሰውዬ ሲቀባ አይደለም። ሀገር የምትፈወሰው የእግዚአብሔርን ክብር የሚሸከሙ ትውልዶች ሲነሱ ነው። በሆነ ፌመስ ሰው ኢትዮጵያ አትፈወስም። በሆነ ድንቅ ሰው ኢትዮጵያ የሆነ ነገር አትቀየርም። እንደ ማህበረሰብ ኢትዮጵያውያኖች አንድ ላይ ናና ደርብን ሲሉት ለማደሪያነት ራሳችንን ስናዘጋጅ ነው ምድሪቱ የምትፈወሰው። አያቸው አቢዳራ ቤት ስላደረ ነው። ያደረው ቅባት አይደለም፣ ያደረው ክብር ነው። ያደረው ክብር ነው። ቅባት ሰው ላይ ይቀመጣል፣ ክብር ግን ማደሪያ ይፈልጋል። ታቦቱ ማደሪያ ይፈልጋል። አኖይንቲንጉ እኮ ዳዊት ጋር አለ፣ ታቦቱ ጋር ግን ያለ የለም ዳዊት ጋር። ስለዚህ ዳዊት ያለው እድል እኔ ጋር ያለው ቅባት ለንግስና ረድቶኛል፣ ለውጊያ ረድቶኛል። ግን ያ ክብር ከመጣ ፕሮስፔሪቲን ለእስራኤል ያመጣል። ልዩነት አለው። እንድትጽፉ ትፈልጋለሁ። ዳዊት ቅባት እያለው ነው ምን የፈለገው? ክብር የፈለገው። ቅባት ላይ የቆምንበትን ዘመን እግዚአብሔር ሊቀይር ነው። እስካሁን ኢትዮጵያ ውስጥ የሚታወቀው ቅባት ነው፣ ክብር አይታወቅም። ምክንያቱም በቅባት ሌቭል ያለ ድል ነው እስካሁን ድረስ ያለን። አጋንንት እናወጣለን፣ የቅባት ሌቭል ነው። ፈውስን ፈውሳለን፣ የቅባት ሌቭል ነው። ዳዊት እኮ ይሄ ሁሉ እያለው the anointing was there፣ አብሮ በህይወቱ ላይ ቅባቱ አለ። ቤተ መንግስት ሊያሰራ የሚችለው ቅባት አለ። ሀገር ሊያስተዳድር የሚችልበት የሊደርሺፕ ቅባቱ አለ። ግን ዳዊት እንዲህ አለ፣ የኔ ቅባት ብቻውን የማያመጣው ፕሮስፔሪቲ አለ። የኔ ቅባት ብቻውን የማይፈውሰው ሀገራዊ ፈውስ አያመጣም። ስለዚህ I need to bring the glory።
የዳዊት ድንኳን ማለት ክብር የሚያስመልስ ማህበረሰብ ማለት ነው። የክብር ረሃብተኛ የሆነ የፕሬዘንስ ረሃብተኛ የሆነ እሱን የሚፈልግ እሱን እስኪመጣ ድረስ ተባብሮ የሚተጋ ስለዚህ በጋራ እንፈልገዋለና ምዕራፍ 15 ቁጥር 1 ላይ እንደዚህ የሚል ቃል ታገኛላችሁ። አንደኛ ዜና መጽሐፍ ምዕራፍ 15 ቁጥር 1 ላይ ዳዊትም በከተማው ላይ ለራሱ ቤቶችን ሰራ ይልና ይሄ በቅባቱ ነው። ለእግዚአብሔርም ታቦት ስፍራ አዘጋጀ ድንኳንም ዩሲ ለእግዚአብሔር ታቦት ሴፐሬት የሆነ ምን ስፍራ እስቲ ስፍራ በሉኛ። ስፍራ ማዘጋጀት አለብን። ክብር ምን ይፈልጋል ማለት ነው? ስፍራ ይፈልጋል። there has to be a place ስፍራ ይፈልጋል። ስፍራ ይፈልጋል። አድሬስ ይፈልጋል። ስፍራ ይፈልጋል። ኮርፖሬት የሆነ ስፍራ ይፈልጋል። በጋራ የምንገነባለት ስፍራ ይፈልጋል። ስፍራ ስላችሁ አሁንም ምን አይደለም ህንፃ አይደለም እያልኩ ያለሁት የልብ አቀማመጥ የመንፈስ አቀማመጥ የሁላችንም መንፈስ አንድ አይነት ቢሆን አንድ አይነት ቢሆን ክብር ይመጣል። ትዝ ይላችኋል በአንድ መንፈስ በአንድ ልብ ሆነው አይደል ሲጠብቁ የመጣ የለም። እኛ እኮ መዝሙሩን እኮ ነው የምንዘምረው የበዓለ ሃምሳው ነገር ይደገም፣ ግን እነሱ እኮ ምን አዘጋጅተውለት ነው? ስፍራው እኮ የላይኛው ክፍል አይደለም። ስፍራው እኮ ልባቸው ነው። ስፍራው እኮ በጋራ የኪንግደም አጀንዳ ውስጥ ገብተዋል። የግል የሚሉት ነገር የላቸውም። በግል የሆነ ነገር አይደለም። ዳይዶን እዛ ላይ አይደሉም። በነገራችን ላይ ስሙ መጽሐፍ ቅዱስ ሐዋርያት ሥራ ላይ እንደው በታሪክ ልውሰዳችሁና ጴጥሮስ በሄደ ጊዜ ሰው እስኪፈወስ ድረስ በላዩ ላይ ምንድን ነበር? አኖይንቲንግ ነበር። እነ ዮሐንስ፣ እነ እስጢፋኖስ፣ እነ ፊልጶስ በሚገርም ቅባት አገልግለዋል። ቤት የሚያናጋ ክብር ግን የወረደው እነሱ ላይ አይደለም። በጋራ ሆነው ሲጸልዩ የጋራ ነገር ላይ ነው ክብር የሚመጣው። የጋራ ነገር ላይ ነው ክብር የሚመጣው። የግል ላይ ቅባትን የሚወርደው በግል የሚደረግ ነገር ሁሉ በምንድር የሚደረገው በቅባት ነው። ክብር ወደሚባለው ዞን ግን መግባት ከፈለግን ኮርፖሬት የሆነ ዝግጅት ይፈልጋል። አንድ ላይ የምንፈልገው ነገር መኖር አለበት። ስፍራ ይፈልጋል። የዳዊት ድንኳን ስፍራ ማዘጋጀት ነው። በሬቨሌሽን ስፍራ ማዘጋጀት። ቁጥር 14 ላይ ደግሞ እንዲህ የሚል ቃል አለ። ከቁጥር 13 ጀምሮ ቀድሞ አልተሸከማችሁትምና እንደ ስርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ ይልና ካህናቱን የእስራኤልን አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናቱንና ሌዋውያኑ ምን አሉ ይላል? ተቀደሱ። ምን ይፈልጋል? መቀደስ። መቀደስ ስል ሰው ሁሉ ቶሎ የሚመጣለት ምንድን ነው? የሆነ አይደል? መቀደስ ግን የሚለው ዴዲኬት themselves ኮሚት themselves ራሳቸውን ለዚህ ነገር ብቻ ቀደሱ። ሌላ ነገር አንሸከመም አሉ። የምንሸከመው ምኑን ነው? ታቦቱን ነው። we are here for that thing ለዚህ ብቻ ነው። to dedicate to commit oneself ለዚህ ነገር እስኪመጣ ድረስ። ለዚህ ነው መጽሐፍ ቅዱስ ሲናገር ስለ ዳዊት መዝሙረ ዳዊት ላይ እንዲህ ይላል፣ አቤቱ የቀባኸውን ቅዱሱን ዘይት የሰጠኸውን ዳዊትን አስብ፣ ገርነቱንም ተመልከት። በቤተ መንግስት ሆኖ አልተኛም ላለ፣ ለዓይኖቼ ሽፋሽፍት ረፍት አልሰጥም ላለ፣ በምንጣፉ ላይ ወድቆ ወርዶ ወደ አልጋ አልወጣም ላለ፣ ለአምላኬ ስፍራ እስካዘጋጅ የሚያድርበትን ቦታ እስክሰራ ድረስ ሌላ ነገር ላይ ዲስትራክት አልሆንም ላለው ለዳዊት ገርነቱን ተመልከት። ዳዊት was completely committed
ይሄ እስኪመጣ ድረስ የሀገሬ ፈውስ እስኪመጣ ድረስ የትውልዴ ድህነት እስኪመጣ ድረስ በሀገር ደረጃ እግዚአብሔር ገኖ እስኪታይ ድረስ ሀገራዊ የሆነ ፈውስ እስኪመጣ ድረስ ሀገራዊ የሆነ ቅድስና ሀገራዊ የሆነ መመለስ እስኪመጣ ድረስ I am not going to quit የሚል ጩኸት። ዳዊት እኮ የግል ቅባት አለው። የግል ቅባት ለማንም ይሰጣል። የሀገር ጉዳይ የትውልድ ጉዳይ ላይ ግን ያለን ነገር ለመስራት ክብር ያስፈልጋል። ያለሱ መሆን የሚችል ነገር አይደለም። የዳዊትን ድንኳን አድሳለሁ አሁን እያለ ያለው እግዚአብሔር ያንን አንደርስታንዲንግ በመመለስ ወደ ምድር ሊያመጣ የሚፈልገው ሂሊንግ ስላለ ነው። ምዕራፍ 16 ላይ ሄዱልኝና ቁጥር 37ን አንብቡልኝ። እንዲሁም በየቀኑ እንደሚገባቸው ዘወትር አሳፍንና ወንድሞቹን ኦቤዶምንና 68ቱን ወንድሞቻቸውን በእግዚአብሔር ቃል ኪዳን ታቦት ፊት ተዋቸው ይላል። መቼ? በየቀኑ አጠገባችሁ ዴይሊ ኮሚትመንት፣ ዴይሊ ዊክሊ አይደለም። መቼ? ዴይሊ። ይህንን ነገር ለዓመታት እግዚአብሔር እየተናገረን ነው። እየሰማችሁኝ ነው? መጽሐፍ ቅዱስ እነዛ 3000 ሰዎች ሐዋርያት ሥራ ላይ በዳኑበት ሰዓት መንፈስ ቅዱስ ሲወርድባቸው የዳኑትም መቼ? ክብር ዲማንድ ያደርጋል። ዕለት ዕለትን ትጋት፣ ክብር የዕለት ዕለት ትጋትን ዲማንድ ያደርጋል። ይመቸኛል አይመቸኝም እየተባለ ክብር አይመጣም። ሲመች መገኘት፣ ሳይመች በሚል አስተሳሰብ እሳቤ ውስጥ ሰከንደሪ በሆነ ኮሚትመንት ውስጥ ክብር አይመጣም። ፕራዮሪታይዝ መደረግ ያለበት ነገር ነው። ዴይሊ ይላል። ኮሚትድ ነበሩ። ዴይሊ በህብረት፣ ዴይሊ እንጀራ በመቁረስ፣ ዴይሊ አብሮ በመጸለይ፣ ዴይሊ አብሮ በማምለክ፣ ዴይሊ አብሮ በመማር ምን ይሉ ነበር ይላል? ይተጉ ነበረ። ስራ የላቸውም፣ ስራ አላቸው። እርሻ የላቸውም፣ እርሻ አላቸው። ንግድ የላቸውም፣ ንግድ አላቸው። ባት ዴይሊ የሚባለውን ግን አላቆሙም። ኤክስኪውዝ የለንም እዚህ ምድር ላይ። በደንብ ስሙኝ። ይሄ የቀን ተቀን ኮሚትመንት ኦን አወር ዴይሊ ቤሲስ እግዚአብሔርን መለማመድ፣ ከእግዚአብሔር ጋር ህብረት ማድረግ የሚያውቅ ማህበረሰብ መነሳት አለበት። የዳዊት ድንኳን ዴይሊ ወርሺፕ እንዲደረግ ነው። በዚያ ተዋቸው ነው የሚለው 24/7 ምናልባት ስለ ሪቫይቫል መጽሐፍ የምታነቡ አንዳንድ ሰዎች ትኖር ይሆናሉ ብዬ አስባለሁ። ደሞሬቬን ሪቫይቫል የሚባል ሪቫይቫል ነበረ። አይ ቲንክ ወደ ጆርጂያ አካባቢ አማይ ራይት ጆርጂያ ላይ የነበረ ሪቫይቫል ነው። በጆርጂያ እና ከዛ በኋላ ለተወሰነ ጊዜ ወደ ጀርመን ወደ ተለያዩ ቦታዎች ሄዷልና ይሄ ሪቫይቫል ላይ የእግዚአብሔር ክብር ያለማቋረጥ ማለት ነው 100 ዓመት ያለማቋረጥ የእግዚአብሔር ህልውናና የእግዚአብሔር ክብር ለ100 ዓመት ያለማቋረጥ ይገለጥ የነበረበት ቦታና ሪቫይቫል ነበረ እና የሞራቪያን ሪቫይቫል ነው የሚባለው። 24/7 ፕሬየር፣ 24/7 ወርሺፕ፣ ለ100 ዓመት እግዚአብሔርና ምድር አንድ ላይ የሆኑበት በጣም ብዙ ሪቫይቫሎች፣ ብዙ የወንጌል ስራዎች፣ በጣም ብዙዎቹ የአዙዛ ስትሪት ሪቫይቫል፣ የተለያዩ ሪቫይቫሎች የተለኮሱት ከዛ ነው። ግሎባል የሆነ የእግዚአብሔርን የወንጌል ጉብኝት የተጀመረበት ቦታ እዛ ነው። ኮሚትመንት ዴይሊ ሲጀምሩት ግን በሆነ እምነት ነው። በቀን ብንጸልይ፣ በቀን ብናመልክ፣ ፊቱን ብንፈልግ እግዚአብሔር እኮ ምድርን በክብሩ ሊወራት ይችላል። ይህን ማድረግ ሲጀምሩ ለምንድን ነው 24 ሰዓት በቀን በሙሉ ማንጸልየው? ሁሉም ሰው እኮ በአንዴ 24 ሰዓት አይጸልይም። ነገር ግን እየተተካኩ በአንድ መንፈስ ማይውረድ ማን እንዲመጣ፣ ክብር እንዲመጣ። ሌላ ጸሎት የላቸውም።
የግል ጸሎት የላቸውም። በነገራችን ላይ when you are consumed with the presence and the glory ፐርሰናል አጀንዳ ይጠፋል። ክብር የቀመሰ ሰው የግል አጀንዳ አይኖረውም። የሚበላና የሚጠጣ የሚለበስ ነገር የጸሎት ርዕሱ መሆኑ ይቀርና እግዚአብሔርን የሚፈልግ ልብ ይገጠምለታል። አይሰራም አላልኩም፣ አይበላም አይጠጣም አላልኩም፣ አይዘራም አያጭድም አላልኩም። ግን ፕራዮሪቲ ዋነኛው ማን ይሆናል? እግዚአብሔር ይሆናል። እና በዚህ ሪቫይቫል ላይ እያደር 24 ሰዓት ጸሎት ተጀመረ። እያደር የማያቋርጥ የወራት ሆነ፣ የማያቋርጥ የዓመታት ሆነ። ለ100 ዓመታት ፎር ኤ ሴንቸሪ ሄሎ። እንደነዚህ አይነት እንቅስቃሴዎች አሁንም የተለያዩ ዓለማት ላይ ተጀምረዋል። ፎር the past 25 years ያለማቋረጥ 24/7 የሚጸለይበትና ወርሺፕ የሚደረግባቸው ቦታዎች አሉ። እዛ ቦታ ላይ ስትሄዱ ስብከት የለም፣ ፈውስ ግን አለ። እንደነዚህ አይነት ከተማዎች ላይ ሞል ውስጥ ሰዎች ሲገቡ ይድናሉ፣ ነፃ ይወጣሉ። ገበያ ቦታ ላይ አጋንንት ይወጣል። ገበያ ቦታ ላይ ከዊልቼር ሰዎች ይነሳሉ። ማለት የሆነ ቅድሚያ መዝሙር ተዘምሮ 2-3 መዝሙር አይደለም፣ ካኖፒ ተዘርግቷል ከተማ ላይ የሆነ ግን እንዴት ነው ሲባል የዳዊትን ሞዴል ተከትለው ዳዊት የገባው ሬቨሌሽን ነበረ። ምን አለ? ክብር ያድር ዘንድ ካስፈለገ አለ፣ ክብር በምድራችን ላይ ያድር ዘንድ 24/7 ጎትተው የሚያስቀምጡት ይፈልጋል። መሄድ እንዳይችል ነው ያደረጉት። they arrested his glory ክብሩን ከከተማቸው እንዳይወጣ ከጽዮን እንዳይለቅ ድጋሚ እንዳይሰደድ ዳዊት ማድረግ ነበረበት። በነገራችን ላይ ስሙ፣ በሙሴ ዘመን ታቦቱ ሲያድር በምን ውስጥ ነበር የሚያድረው? በመጋረጃ ተከልሎ ነው። ስለዚህ ክብሩን የገባ ሰው ብቻ ነው የሚያገኘው። እሱም በዓመት አንድ ቀን ማን የሚያየው? እሱም ማየት አይችልም። ከፊቱ ምን ጨምሮ ነው? ዕጣን አድርጎ ነው። ዳዊት ግን ይህንን እግዚአብሔርን ለምንድን ነው የምታርቁብን አለ። እግዚአብሔር ከሕዝቡ ጋር አብሮ መኖር ነው የሚፈልገው። መጋረጃ የሌለው ምን የሌለው ብትገቡ ቀጥታ የሚታይ ነው ያደረገው። እንደው መጽሐፍ ቅዱስ ሲናገር አንድ ቦታ ላይ ለእግዚአብሔር ቤት እስቲ እንስራ አለ ዳዊት ተነስቶ። ረስቶት እኮ ነው ቤት እንስራ ሲል እግዚአብሔር ይሄ ነው ሞዴል ያለው። እኔ ቤት አትሰራልኝ፣ እኔ ሞዴል ይሄ ነው፣ ካንተ ጋር የምገናኝበታል። ዳዊትም በእግዚአብሔር ታቦት ፊት ቁጭ አለ ይላል። አማርኛው ላይ ሄዳችሁ ስትመለከቱ ተቀመጠ ነው የሚለው። ማጋ አሮን እኮ ተቀምጦ አያውቅም። ሄሎ አብራችሁ ናችሁ? አንድ ሊቀ ካህን ታቦት ፊት ቁጭ አለ የሚል የለም። እንዴት ነው ዳዊት የተቀመጠው? የገባው ሬቨሌሽን አለ። ወርሺፕ ኤንድ ፕሬየር ያስጠጋል። የገባው ሬቨሌሽን አለ። እኔ ዳዊት የሚገርም ሰው ነው። አሁንም ያዙ። አንድ ቦታ ላይ ከሳኦል እየሸሸ በሄደ ጊዜ ይላል ዳዊት ማን ነው አብያታር የሚባል ካህን ያለበት ቦታ ላይ ደረሰና ከዛ እንዲህ አለው፣ የሚበላ ነገር አለ ሆይ ሲለው፣ አይ የሚበላ ነገር የለም፣ ግን ለካህናቱ የተቀደሰ ህብስት አለ ሲል፣ ከዛ ዳዊት ዞር ብሎ አየና አንድ 10 ይሆናሉ፣ ከዛ እንበላዋለን አለ። ሄሎ ዳዊት ቆይቷል ከገባው፣ ዓለም ሳይፈጠር ገና ካህን እንደሆነ ገብቶታል። ዳዊት ጊዜ እየጠበቀ ነው እንጂ ያለው ስርዓት ሊቀይር ሬቨሌሽኑን አግኝቷል። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አምጣው እንበላዋለን አለ እና እኔና ሰዎች ተቀድሰናል አለ። ሴቶች ጋር አልሄድንም፣ ንጹህ ነን፣ እንበላዋለን አለ። ለካህናቱ የሆነ ለሌላ የማይሰጠውን ሲወስድ ምን እያለ መሰላችሁ? አይ አም ኢን ዳት ፖዚሽን ገብቷል ማለት ነው። ሄሎ ገብቷል። ስለዚህ ዳዊት ካህንም ነው፣ ንጉስም ነው፣ ነብይም ነው። የሆነ ዳይሜንሽን ውስጥ ገብቷል። ስለዚህ ልክ እግዚአብሔርን ሲያመጣው እንደዚህ ያለ ኖ ኖ ኖ ኖ ምንም ባሪየር የሌለበት እኔና እግዚአብሔር ሳንለያይ የምንኖርበት በፕሬዘንሱ የማድርበት አብሬ የምቆይበት ከእግዚአብሔር ጋር ህብረት የማደርግበት የሆነ ነገር ገብቶኛል። ምንድነው ሲባል በሙሉ ኃይሉ እየዘመረ በሙሉ ኃይሉ እየጨፈረ በሙሉ ኃይሉ እየሰዋ
ሳክሪፋይስ እያደረገ ፕሬይ እያደረገ እየዘመረ እያመለከ ለካ እግዚአብሔርን የሚያሳድረው ነገር ይሄ ነው። አዲስ ኪዳን ላይ ታዲያ መጽሐፍ ቅዱስ ሲናገር ለእርሱ የከንፈርን ፍሬ አይደለ የአዲስ ኪዳንን ምን መስዋዕት እያቀረብን ወደ እግዚአብሔር እንግባ እኮ ነው የሚል ሄሎ። ስለዚህ ወደ እግዚአብሔር የመግቢያ መንገዱ የዳዊት ድንኳን ሲታደስ ኢንቴንሲቭ ወርሺፕ። ከኔ ጋር ናችሁ? እኔ አንድ ቀን ማየት እፈልጋለሁ እኛ መካከል ማናጨበጭብበት በጭብጨባ መዝሙር የማንቀይርበት ህልውናው እስኪመጣ ድረስ የምንገፋበት መገኘቱ እስኪመጣ ድረስ እግዚአብሔርን የምንፈልግበት ወርሺፕ ማንነቱ ተቀይሮ እግዚአብሔርን መፈለጊያ እንጂ እኛን ማዝናኛ የማይሆንበት ቀን እግዚአብሔር ያመጣብናል። አያችሁ እነ ዳዊት ወርሺፕ የሚያደርጉት ጥሩ እንዲሰማቸው አይደለም፣ ደስ ደስ ብሎኛል ምናምን አይደለም። ወርሺፕ is not about you, worship is his presence። ክብር ነው። ሄሎ የዳዊት ድንኳን ሲታደስ አምልኮ ነው የሚታደሰው። አምልኮ ደግሞ መዝሙር አይደለም። ወርሺፕ ሪስቶር መደረግ አለበት ክብር ሊመጣ ስለሆነ። ለዚህ ነው መጽሐፍ ቅዱስ በሰማይ ሄዳችሁ ስታነቡ እንደዚህ የሚል ቃል አለ። ምዕራፍ 8 ላይ ይመስለኛል ወይ ምዕራፍ 8 ላይ ባየሁም ጊዜ በሰማይ መላእክቶቹ የያዙት ጥና ላይ ዕጣን ተጨመረበት ይልና በእግዚአብሔርም ፊት ምን አለ ይላል በመቅደሱ ላይ አቀረበው። ከዛ ይህም የቅዱሳን ምን አምልኮና ጸሎት እስቲ በሉኝ prayer and worship ሊፋቱ የማይችሉ በሰማይ ራሱ የዳዊት ድንኳን መቅደስ ስርዓት ስለገባቸው ሰማይ ራሱ ያለው ምሳሌ የነኑ worship and prayer ወደ እግዚአብሔር ህልውና ክብርን የሚያወርድ ስብከት አይደለም። ስሙኝ፣ ስብከት ለኛ ነው፣ ወርሺፕ ለእግዚአብሔር ነው። እዚህ ቤት ያላችሁ አሁንም እናገራለሁ፣ ወርሺፕን የናቃችሁ ሰዎች እግዚአብሔርን ንቃችሁታል። አምልኮ ለሰው አይደለም። አምልኮ ለማን ነው? ለእግዚአብሔር ነው። to worship him። ትምህርት ለኛ ነው። እኔ ባስተምር ጥቅሙ ለማን ነው? ለሰው ነው። እኔ እኮ ታየኝ አሁን ይመስላችኋል? እኔ አሁን እዚህ ያስተማርኩኝ እግዚአብሔር እዛ ጋር ቁጭ ብሎ አሜን ፕሪቺት የሚል ይመስላችኋል? እንደውም ብዙ ጊዜ እግዚአብሔር ቢቀመጥ የሚለው እንዲህ ልል አልፈለኩም የሚል ይመስለኛል። ስብከታችንን ሊሰማ እግዚአብሔር አይመጣም፣ አምልኳችንን ግን ሊቀበል ይመጣል። አምልኮ ሪስቶር ይደረግ። አምልኮ በየቤቱ ሪስቶር ይደረግ። እግዚአብሔርን እንዲህ ብላችሁ ለምኑት። እኔም ልመናዬ ጸሎቴ እንዲሆናል። እግዚአብሔር ሆይ ምክንያት የማይፈልግ የተገጠመ አምልኮ ውስጥ ይክተት። ምክንያት የማይፈልግ በሄድኩበት ቦታ ሁሉ እንደ ሞተር ራሱን ጀነሬት የሚያደርግ ዱናሚስ የሆነ ወርሺፕ፣ በሄድኩበት ቦታ ሁሉ የሆነ ነገር ራሱን ሪቻርጅ የሚያደርግ አብሮ የሚነሳ አብሮ የሚጮህ ሙዚቃ የማይፈልግ ሰው የማይፈልግ የሆነ ሰዓት ላይ ብቻ አንሎክ እያደረገ ምንጭ የሆነ ከሆዱ የሚፈልቅ እንደተባለ የሚፈልቅ ወርሺፕ። ሄሎ ብዙዎቻችን እኮ we don't know ወርሺፕን ስለማናውቅ ነው የግድ ተሰብስበን የሚዘምሩ ሰዎች እየፈለገን ያለ ነው። ምክንያቱም እነሱ ሲዘምሩ ስንኙን አብረናቸው ስንል ኢሞሽናችን ስለሚነሳ ያመለክን ይመስለናል። አምልኮ ግን ከመንፈስ ነው። እግዚአብሔር ምንድን ነው? መንፈስ ነው። የሚያመልኩት በእውነትና በመንፈስ ክርስቶስ በተባለ እውነት ላይ ሆነው ከውስጠኛው ሰውነታቸው የሚያመልኩ ሰዎችን እግዚአብሔር ይፈልጋል። አሁን ይሆናል የዳዊት ድንኳን ስለመጣች አለ። ወርሺፕ ፕሬየር ኤንድ ወርሺፕ የሆነ ሰዓት ማሟያ የማይሆንበት ሰዓት ሃሌሉያ የሄድንበት ቦታ ሁሉ ፕሬየር ኤንድ ወርሺፕ እኛ ውስጥ የሚንቀሳቀስበት ወክ የሚያደርግበት የገባንበት ቦታ ሁሉ ፕሬየር ኤንድ ወርሺፕ የማይፋቱ ውህዶች ሆነው አብረውን የሚንቀሳቀሱት የሚጀው ያን ጊዜ ይወላችሁ እንዲህ አይነት ነገር ሲመጣ ምን እየሆነ እንደሆነ ታውቃላችሁ? ስፒሪቹዋሊ ዕጣን እየታጠነ ነው።
ስፒሪቹዋሊ ቲክ የሆነ ወፍራም የሆነ ጭስ እየወጣ ነው። ስፒሪቹዋሊ እግዚአብሔር ፊት መታየት ወደ ህልውና ወደ ክብር ሊያስገባን የሚችል ካህናቶቹ ይህንን ዕጣን ባጨሱ ጊዜ ጭሱ በበረታና በወፈረ ጊዜ መግባት እንደሚፈቀድላቸው ይሄ ነገር እኛ ጋር መበርታት ሲጀምር ክብር ከኛ ጋር መግባባት ይጀምራል። ስለዚህ ዳዊት ይሄ ስለገባው ፕሬየር ኤንድ ወርሺፕ ካህናቶቹ እንደሚጸልዩ ያውቃል። ካህናቶቹ እንደሚሰዉ ያውቃል። ግን ጨመረባቸውና አሳፍን ደግሞ በጥሩ ሙዚቃ በጥሩ ነገር አብራችሁ ቁሙ አለ። አብራችሁ ቁሙ ምንና ምን? አምልኮ እና ጸሎት፣ ሚውዚክ። እግዚአብሔር ጸሎት ብሎ የሚለው የኛን ፍላጎት የምንናገርበት ሳይሆን የሱ ድምጽ እየመራን ፕሮፌቲክ የሆነ አብሮነት። መፋታት አይችልም። እግዚአብሔር እንዲመልስልን እንጸልይ። ሄሎ ወርሺፕ እና ምን ፕሬየር። ወርሺፕ ደግሞ ከሙዚቃ መለየት አይችልም። ዩ ኒድ ቱ ቢ ሚውዚካል። ለዚህ ነው መጽሐፍ ቅዱስ ሲናገር አዲስ ኪዳን ላይ ጳውሎስ እንደዚህ ያለ፣ እያንዳንዳችሁ ጸጋን እንደተቀበለ ሰው እርስ በርሳችሁ ምን እያላችሁ መንፈሳዊ ቅኔን እየተቀኛችሁ አይደለ? ኤዲፋይንግ ዩርሰልፍ እየተቀኛችሁ ማደሪያነታችሁን ህልውናው ዩ ኒድ ቱ ለርን መልመድ አለባችሁ። መንፈሳዊ ቅኔ መቀኘት። እግዚአብሔርን ጠይቁት፣ መንፈሳዊ ቅኔን ስጠኝ፣ ግጠምብኝ በሉት። በነገራችን ላይ do you know ክህነት እና ወርሺፕ መለያየት እንደማይችል መጽሐፍ ቅዱስ ሕዝቅኤል 28 ላይ በዛ ዘመን ለነበረው ሊቀ ካህን ሉሲፈር ለተባለው ሊቀ ካህን በእርሱ ዘንድ የነበሩትን የከበሩ ድንጋዮች ትዝ ይላችኋል። የከበሩ ድንጋዮች ቶፓዚዮን፣ መረግድ፣ ኢያስጲድ እነዚህን የመሳሰሉት ሁሉ በአንተ ዘንድ ነበሩ። እነሱ ድንጋዮች በማዘንድ ናቸው። በካህኑ አሮን ደረት ላይ ይቀመጡ የተባሉት እኮ ድንጋዮች ናቸው። ምክንያቱም ሃይ ፕሪስት ሊቀ ካህን ስለነበረ። ሉሲፈርም ምንድን ነበር ማለት ነው? አንድ ወቅት ላይ ሊቀ ካህን ነበረ። ከዛ በኋላ ግን እንዲህ ይላል፣ የእምቢልታና የጸናጽል ሚውዚክም ነበረብህ ይለዋል። ዩ ኖ ሚውዚክ ኤንድ ይሄ ወርሺፕ ፕሬየር መለያየት አይችልም። ክህነት ያለ ሚውዚክ፣ ክህነት ያለ አምልኮ፣ ክህነት ያለ ሙዚቃ አብሮ አይቀጥልም። እና አጠገባቸው ያለውን ሰው እንዲያድስል ጸልይ በሉት። በጌታ በኢየሱስ ስም ይታደስልን። ይሄ ፕሮፌቲክ ሶንግ ፕሮፌቲክ ቅኔ መቀኘት መጀመር። ይኸውላችሁ ተሐድሶ ጀመረ የምንለው ይሄ ነገር ሲመጣ ነው። አብራችሁ ናቸው። አልበም እየዘመርን ተሐድሶ አንለውም። ተሐድሶ ያለበት ቦታ መንፈሳዊ ቅኔ ይወርዳል። ሰው ሁሉ አፉን ሲከፍት መንፈስ ቅዱስ ፓይፕ፣ ጸናጽል በውስጣችን ሚውዚክ እንደዚህ ነው የሚለው። ሉሲፈርን በተፈጠርክበት ቀን በአንተ ዘንድ ጸናጽልና እምቢልታ ሙዚቃ መሳሪያዎች ነበሩ ማለት he was full of that። ምን ማለት ነው? ሲንቀሳቀስ አንደበቱን ሲከፍት የሚገርም ሙዚቃ ያወጣል፣ የሚገርም ዜማ ያወጣል። he was prophetic። ለዚህ ነው እኮ ታውቃላችሁ አይደለ? አሁንም ዓለም ላይ በጣም ከባድ ኢንዱስትሪየቱ ነው የሚውዚክ ነው። ምክንያቱም የሚያውቀው አንድ ነገር አለ። ዳዊት ስኪልድ ሚውዚሻን ነበር። ለዚህ ነው መጽሐፍ ቅዱስ እኮ ዳዊት በገና ሲጫወት ምን ይለቃል? ገብቶታል። ምን ይለቅ ነበረ? ክፉ መንፈስ ሳኦልን ትቶት ይሄድ ነበረ። ምን ማለት ነው? ጥሩ ሙዚቃ መንፈስ የሚያረቅ ከሆነ በዛኛው ዓለምም ያለ ሙዚቃ ምን ያመጣል ማለት ነው? አጋንንት ያመጣል ማለት ነው። ሙዚቃ የምትሰሙ ካላችሁ እዚህ ቤት ዓለማዊ ሙዚቃ የምትሰሙ የሰለጠኑ ልጆች ያሏቸው ዓለማዊ ሙዚቃ እየሰሙ ያሉ ምን አትራክት እንደሚያደርጉ እንድታውቁ በዛው ልበላቸው ብዬ። ሚውዚክ ስፒሪቹዋል ራልም ውስጥ የእግዚአብሔርን ህልውና መሳብ የሚችል ነው። ሴም ዌይ ደግሞ ለክፉ ከተጠቀምንበት የሉሲፈርን ፕሬዘንስ የሚስብ ነው። ሚውዚክ ከሰው ጋር መፋታት አይችልም። አንዳንድ ድምጾች አሉ፣ አይታችኋል። ዘፈን ይሁን መዝሙር ይሁን አንዳንድ ሙዚቃዎችና አንዳንድ አሉ ፍሪኩዌንሲ አለው። ምን ማለት እንደሆነ ታውቃላችሁ? ሰውነታችሁ ሳይቀር የተፈጠረው ከምን ጋር እንዲናበብ ነው?
ከሙዚቃ ጋር። ስለዚህ ይሄ ነገር ሲታደስ፣ ወርሺፕ ሲታደስ፣ ፕሬየር ሲታደስ፣ ስኪልፉል የሆነ ሙዚቃዎች ሲታደሱ ሲደመሩ ክብር ያመጣሉ። እግዚአብሔር ይሄን ያድስልን። አጠገባቸው ያለውን ሰው መዝሙር አሳልፈ የምትመጣ በሉት። አንድ እሁድንም መዝሙር እያሳለፍሽ የምትመጪ፣ አንድ እሁድን አምልኮ እያሳለፋችሁ የምትመጡ፣ ስብከቱ ላይ ከደረስኩ ችግር የለም የምትሉ፣ ማንን እያሳለፋችሁ እንደሆነ ወቁ። ማንን ነው? እግዚአብሔርን ነው። አምልኮ ለማን ነው? ለእግዚአብሔር ነው። ጴጥሮስ እንደዚህ አለ፣ እናንተ የንጉሥ ምንድን ናችሁ? ካህናት። you are a priesthood። እናንተ ጋር ማደሪያ ለመሆን የንጉሥ ካህናት ቅዱስ ሕዝብ ስለሆናችሁ አለ፣ ሕያው ወደ ሆነው ድንጋይ እየተጠጋችሁ እንደ ሕያዋን ድንጋይ ሆናችሁ አብራችሁ አይደል በመንፈስ ምን በሉ ማደሪያ ለመሆን ተሰሩ። ማደሪያ እስቲ በሉኝ፣ ማደሪያ ለመሆን ተሰሩ። የማ ማደሪያ? አብረን ነዋ። አብረን ክህነታችን አብረን በመሰራት ወዳለ ማደሪያነት። ማደሪያ ደግሞ ስንሆን ምን ለመሆን ሲባል ውርስ ለመውረስ ለአምላክ ካህናትና መንግስት እንዲሆኑ ምን አልካቸው? ክህነታችን ማደሪያ ለመሆን ነው። ክህነታችን ወርሺፕና ፕሬየር አለው። እግዚአብሔር ይሄንን እንዲያድስ በጣም ልንጸልይ ይገባናል። ምክንያቱም የሆነ ሲዝን እየመጣ ነው። በምድር ላይ እግዚአብሔር አሕዛቦችን ሁሉ ለመውረስ ከፈለገ መጀመሪያ የሚሰራው ማደሪያውን ነው። ይሄ ዘመን እንደ ማደሪያ ክብር ለማሳደር እግዚአብሔር ኑ እያለን ነው። ፈቅዶ የሚመጣ የዳዊት ካምፓኒ እንደ ዳዊት የመሰሉ እንደና አሳፍ የመሰሉ ሰዎች ልብ ያላችሁ ካላችሁ እዚህ ቤት ኮሚት ዩርሰልፍ እለት እለት ወርሺፕ ኤንድ ፕሬየር ፊቱን መፈለግና እግዚአብሔርን በመንፈሳዊ ቅኔ እያመለኩ መቆየት፣ ራስን መቀደስ ሪስቶር እስኪደረግ ድረስ እግዚአብሔርን መፈለግ የእያንዳንዱ ቀን ስራችሁ እንዲሆን ራሳችሁን ኮሚት አድርጉ። ካዥዋል አትሁኑ። ምክንያቱም በደጅ እያንኳኳ ያለ ክብር አለ። ቅድም ስንጀምር እንዲህ ብያችኋለሁ። የፊተኛው ጽላት መሰበሩ አያሳስባችሁ። ሁለተኛው ጽላት ላይ የሚጽፍ ጣት አለ። ከዚህ በፊት ያልሰመረ ነገር ነው የምትሉ ከሆነ ከዚህ በፊት ስላልሰመረ አሁን አይሰምርም ማለት አይደለም። የሚሰምርበት ይመጣል። የስ ዳዊትም የመጀመሪያው ፌል አድርጎበታል፣ ሁለተኛው ግን ሰርቶለታል። ይኸውላችሁ ፌል ያደረጉ ነገሮችን አልፎ የሚመጣ እግዚአብሔር አለ። ሰምባዲ እዚህ ቤት ውስጥ ካለ የመጀመሪያው ፌል ያደረገበት፣ ሁለተኛ ፌል ያደረገበት፣ ሶስተኛ ፌል ያደረገበት ጠብቄ ያልሆነም ግን ይኸውላችሁ እግዚአብሔር ጥበቡን እያስተማረን ነው። አብሮ መፈለግን፣ በቅድስና መፈለግን፣ በኮሚትመንት መፈለግን፣ ሌላ ዲስትራክት ሳይሆን መፈለግን፣ ለእግዚአብሔር በሆነ ትክክለኛ ወርሺፕ ኤንድ ፕሬየር እግዚአብሔርን መፈለግን ይህንን እያስተማረን ነው። ምን ሊሆን ስለሆነ ሊመጣ ስለሆነ በእግዚአብሔር መንግስት አጀንዳ ውስጥ ሆነን መፈለግ እንልመድ። ራሱ እግዚአብሔር ይገጠምብን። እስቲ ፈቀዱለትና የሰው ያልሆነ አምልኮ፣ የሰው ያልሆነ ቅኔ፣ የሰው ያልሆነ ሰዋዊ ያልሆነ መንፈስ ቅዱስ ራሱ የሚገጥመው ሙዚቀኞች የዳዊት አይነት ዘመን ላይ የሚገቡበት እንዲሆን የነጠፈው ሸለቆ ምንም የሌለበት ስንቱ ጠጥቶ ረካ፣ ታምር ሰሪው ሲገኝበት ሬት ያለው ሕይወት ሲቀምሱት ጣፈጠ። አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ፣ ሳዝንም ያጽናናኝ፣ ስደክም